ኦሪት ዘፍጥረት ምዕራፍ 8 እግዚአብሔር ኖኅንና በመርከቧ ውስጥ ከነበሩ ጋር የነበሩትን የዱርና የቤት እንስሳትን ሁሉ አሰበ። በምድር ላይ ነፋስ እንዲነፍስ አደረገ፣ ውሃውም ጎደለ። የጥልቁ ምንጮችና የሰማይ ውሃ መስኮቶች ተዘጉ፣ ዝናቡም መዝነቡን አቆመ። ውሃው ከምድር ላይ ቀስ በቀስ እየቀነሰ መጣ። ከ150 ቀን በኋላ ጎደለ። በሰባተኛው ወር በ17ኛው ቀን መርከቧ በአራራት ተራራ ላይ አረፈች። ውሃው እስከ 10ኛው ወር ድረስ እየቀነሰ መጣ። በ10ኛው ወር በመጀመሪያው ቀን የተራሮች ጫፍ ታየ። ከ40 ቀን በኋላ ኖኅ የሠራውን የመርከቧን መስኮት ከፍቶ ቁራን ወደ ውጭ ላከ። ቁራውም ውሃው ከምድር ላይ እስኪደርቅ ድረስ ወዲያና ወዲህ ይበር ነበረ። ከዚያም በኋላ ኖኅ ውሃው ከምድረ ገጽ ጎድሎ እንደሆነ ለማወቅ እርግብን ላከ። ነገር ግን ውሃው የምድርን ገጽ ገና እንደሸፈነ ስለነበረ ተመልሳ ኖኅ ወዳለበት መርከብ መጣች። እርሱም እጁን ዘርግቶ ተቀበላት፣ ወደ መርከቢቱም አስገባት። 7 ቀን ከቆየ በኋላ ኖኅ እርግቧን እንደገና ላካት። እርሷም ወደ ማታ ተመለሰች። እነሆም የለመለመ የወይራ ቅጠል በአፏ ይዛ ነበረ። ያን ጊዜ ኖኅ ውሃው ከምድር ላይ መጉደሉን አወቀ። 7 ቀንም ቆይቶ እርግቧን እንደገና ላካት። በዚያን ጊዜ ግን እርግቧ ወደ እርሱ አልተመለሰችም። ኖኅ በተወለደ በ601ኛው ዓመት በመጀመሪያ ወር ከወሩም በመጀመሪያው ቀን ውሃው ከምድር ላይ ደረቀ። ኖኅ በመርከቡ ላይ ያለውን ክዳን አንስቶ ተመለከተ፣ የመሬቱም ገጽ እንደደረቀ አየ። በሁለተኛው ወር በ27ኛው ቀን ምድሪቱ ሙሉ በሙሉ ደረቀች። ከዚያም እግዚአብሔር ኖኅን እንዲህ አለው፣ አንተና ሚስትህ ልጆችህና የልጆችህ ሚስቶች ከመርከቧ ውጡ፣ እንዲዋለዱ እንዲራቡና በምድር ላይ እንዲበዙ ከአንተ ጋር ያሉትን እንስሳትና በምድር ላይ የሚሳቡ ሕያዋን ፍጡራንን ሁሉ ይዘሃቸው ውጣ። ኖኅም ከልጆቹ ከሚስቱና ከልጆቹ ሚስቶች ጋር ወጣ። እንስሳቱ ሁሉ፣ ወፎችም፣ በምድር የሚንቀሳቀሱ ሁሉ በየወገናቸው ከመርከቧ ወጡ። ከዚያም ኖኅ ለእግዚአብሔር መሠዊያ ሠራ። መሠዊያው ላይ ንጹሕ ከሆኑት እንስሳት ሁሉ እንደዚሁም ንጹሕ ከሆኑት ወፎች የሚቃጠል መሥዋዕት አቀረበ። እግዚአብሔርም ደስ የሚያሰኘውን መዓዛ አሸተተ። በልቡም እንዲህ አለ፣ ምንም እንኳን ሰው ገና ከልጅነቱ ጀምሮ ሐሳቡ ወደ ክፋት ያዘነበለ ቢሆንም በእርሱ ምክንያት ሁለተኛ ምድርን አልረግማትም። አሁን እንዳደረግሁት ሕያዋን ፍጡራንን ዳግመኛ አላጠፋም። ምድር እስካለች ድረስ የዘር ወቅትና መከር፣ ሙቀትና ቅዝቃዜ፣ በጋና ክረምት፣ ቀንና ሌሊት አያቋርጥም። ኦሪት ዘፍጥረት ምዕራፍ 8 እግዚአብሔር ኖኅንና በመርከቧ ውስጥ ከነበሩ ጋር የነበሩትን የዱርና የቤት እንስሳትን ሁሉ አሰበ። በምድር ላይ ነፋስ እንዲነፍስ አደረገ፣ ውሃውም ጎደለ። የጥልቁ ምንጮችና የሰማይ ውሃ መስኮቶች ተዘጉ፣ ዝናቡም መዝነቡን አቆመ። ውሃው ከምድር ላይ ቀስ በቀስ እየቀነሰ መጣ። ከ150 ቀን በኋላ ጎደለ። በሰባተኛው ወር በ17ኛው ቀን መርከቧ በአራራት ተራራ ላይ አረፈች። ውሃው እስከ 10ኛው ወር ድረስ እየቀነሰ መጣ። በ10ኛው ወር በመጀመሪያው ቀን የተራሮች ጫፍ ታየ። ከ40 ቀን በኋላ ኖኅ የሠራውን የመርከቧን መስኮት ከፍቶ ቁራን ወደ ውጭ ላከ። ቁራውም ውሃው ከምድር ላይ እስኪደርቅ ድረስ ወዲያና ወዲህ ይበር ነበረ። ከዚያም በኋላ ኖኅ ውሃው ከምድረ ገጽ ጎድሎ እንደሆነ ለማወቅ እርግብን ላከ። ነገር ግን ውሃው የምድርን ገጽ ገና እንደሸፈነ ስለነበረ ተመልሳ ኖኅ ወዳለበት መርከብ መጣች። እርሱም እጁን ዘርግቶ ተቀበላት፣ ወደ መርከቢቱም አስገባት። 7 ቀን ከቆየ በኋላ ኖኅ እርግቧን እንደገና ላካት። እርሷም ወደ ማታ ተመለሰች። እነሆም የለመለመ የወይራ ቅጠል በአፏ ይዛ ነበረ። ያን ጊዜ ኖኅ ውሃው ከምድር ላይ መጉደሉን አወቀ። 7 ቀንም ቆይቶ እርግቧን እንደገና ላካት። በዚያን ጊዜ ግን እርግቧ ወደ እርሱ አልተመለሰችም።
ኖህ በተወለደ በ601ኛው ዓመት በመጀመሪያ ወር ከወሩም በመጀመሪያው ቀን ውሃው ከምድር ላይ ደረቀ። ኖህ በመርከቡ ላይ ያለውን ክዳን አንስቶ ተመለከተ፣ የመሬቱም ገጽ እንደደረቀ አየ። በሁለተኛው ወር በ27ኛው ቀን ምድሪቱ ሙሉ በሙሉ ደረቀች። ከዚያም እግዚአብሔር ኖኅን እንዲህ አለው፣ አንተና ሚስትህ ልጆችህና የልጆችህ ሚስቶች ከመርከቧ ውጡ፣ እንዲዋለዱ እንዲራቡና በምድር ላይ እንዲበዙ ከአንተ ጋር ያሉትን እንስሳትና በምድር ላይ የሚሳቡ ሕያዋን ፍጡራንን ሁሉ ይዘሃቸው ውጣ። ኖኅም ከልጆቹ ከሚስቱና ከልጆቹ ሚስቶች ጋር ወጣ። እንስሳቱ ሁሉ፣ ወፎችም፣ በምድር የሚንቀሳቀሱ ሁሉ በየወገናቸው ከመርከቧ ወጡ። ከዚያም ኖኅ ለእግዚአብሔር መሠዊያ ሠራ። መሠዊያው ላይ ንጹሕ ከሆኑት እንስሳት ሁሉ እንደዚሁም ንጹሕ ከሆኑት ወፎች የሚቃጠል መሥዋዕት አቀረበ። እግዚአብሔርም ደስ የሚያሰኘውን መዓዛ አሸተተ። በልቡም እንዲህ አለ፣ ምንም እንኳን ሰው ገና ከልጅነቱ ጀምሮ ሐሳቡ ወደ ክፋት ያዘነበለ ቢሆንም በእርሱ ምክንያት ሁለተኛ ምድርን አልረግማትም። አሁን እንዳደረግሁት ሕያዋን ፍጡራንን ዳግመኛ አላጠፋም። ምድር እስካለች ድረስ የዘር ወቅትና መከር፣ ሙቀትና ቅዝቃዜ፣ በጋና ክረምት፣ ቀንና ሌሊት አያቋርጥም። ኦሪት ዘፍጥረት ምዕራፍ 8። እግዚአብሔር ኖኅንና በመርከቧ ውስጥ ከነበሩ ጋር የነበሩትን የዱርና የቤት እንስሳትን ሁሉ አሰበ። በምድር ላይ ነፋስ እንዲነፍስ አደረገ፣ ውሃውም ጎደለ። የጥልቁ ምንጮችና የሰማይ ውሃ መስኮቶች ተዘጉ፣ ዝናቡም መዝነቡን አቆመ። ውሃው ከምድር ላይ ቀስ በቀስ እየቀነሰ መጣ። ከ150 ቀን በኋላ ጎደለ። በሰባተኛው ወር በ17ኛው ቀን መርከቧ በአራራት ተራራ ላይ አረፈች። ውሃው እስከ 10ኛው ወር ድረስ እየቀነሰ መጣ። በ10ኛው ወር በመጀመሪያው ቀን የተራሮች ጫፍ ታየ። ከ40 ቀን በኋላ ኖኅ የሠራውን የመርከቧን መስኮት ከፍቶ ቁራን ወደ ውጭ ላከ። ቁራውም ውሃው ከምድር ላይ እስኪደርቅ ድረስ ወዲያና ወዲህ ይበር ነበረ። ከዚያም በኋላ ኖኅ ውሃው ከምድረ ገጽ ጎድሎ እንደሆነ ለማወቅ እርግብን ላከ። ነገር ግን ውሃው የምድርን ገጽ ገና እንደ ሸፈነ ስለነበረ ተመልሳ ኖኅ ወዳለበት መርከብ መጣች። እርሱም እጁን ዘርግቶ ተቀበላት፣ ወደ መርከቢቱም አስገባት። 7 ቀን ከቆየ በኋላ ኖኅ እርግቧን እንደገና ላካት። እርሷም ወደ ማታ ተመለሰች። እነሆም የለመለመ የወይራ ቅጠል በአፏ ይዛ ነበረ። ያን ጊዜ ኖኅ ውሃው ከምድር ላይ መጉደሉን አወቀ። 7 ቀንም ቆይቶ እርግቧን እንደገና ላካት። በዚያን ጊዜ ግን እርግቧ ወደ እርሱ አልተመለሰችም። ኖኅ በተወለደ በ601ኛው ዓመት በመጀመሪያ ወር ከወሩም በመጀመሪያው ቀን ውሃው ከምድር ላይ ደረቀ። ኖኅ በመርከቡ ላይ ያለውን ክዳን አንስቶ ተመለከተ፣ የመሬቱም ገጽ እንደደረቀ አየ። በሁለተኛው ወር በ27ኛው ቀን ምድሪቱ ሙሉ በሙሉ ደረቀች። ከዚያም እግዚአብሔር ኖኅን እንዲህ አለው፣ አንተና ሚስትህ ልጆችህና የልጆችህ ሚስቶች ከመርከቧ ውጡ፣ እንዲዋለዱ እንዲራቡና በምድር ላይ እንዲበዙ ከአንተ ጋር ያሉትን እንስሳትና በምድር ላይ የሚሳቡ ሕያዋን ፍጡራንን ሁሉ ይዘሃቸው ውጣ። ኖኅም ከልጆቹ ከሚስቱና ከልጆቹ ሚስቶች ጋር ወጣ። እንስሳቱ ሁሉ፣ ወፎችም፣ በምድር የሚንቀሳቀሱ ሁሉ በየወገናቸው ከመርከቧ ወጡ። ከዚያም ኖኅ ለእግዚአብሔር መሠዊያ ሠራ። መሠዊያው ላይ ንጹሕ ከሆኑት እንስሳት ሁሉ እንደዚሁም ንጹሕ ከሆኑት ወፎች የሚቃጠል መሥዋዕት አቀረበ። እግዚአብሔርም ደስ የሚያሰኘውን መዓዛ አሸተተ። በልቡም እንዲህ አለ፣ ምንም እንኳን ሰው ገና ከልጅነቱ ጀምሮ ሐሳቡ ወደ ክፋት ያዘነበለ ቢሆንም በእርሱ ምክንያት ሁለተኛ ምድርን አልረግማትም። አሁን እንዳደረግሁት ሕያዋን ፍጡራንን ዳግመኛ አላጠፋም። ምድር እስካለች ድረስ የዘር ወቅትና መከር፣ ሙቀትና ቅዝቃዜ፣ በጋና ክረምት፣ ቀንና ሌሊት አያቋርጥም።